ሰላም ተማሪዎች እንዴት ናችሁ? ቃል በገባንላችሁ መሰረት ኤፒሶድ 2 ወይም የሂስትሪ ኤግዛምን ፓርት 2 ጥያቄ ይዘንላችሁ መጥተናል። መልካም ጥናት ይሁንላችሁ። 12ኛ ጎንደር አቴንድ ኢት ግሬትነስ አንደር ኤ ኢያሱ ዘሰከንድ፣ ቢ ባካፋ፣ ሲ ኢያሱ ዘፈርስት፣ ዲ ኢዮአስ። የዚህ ጥያቄ ሐሳብ ከተሰጡት አማራጮች ወይም ምርጫዎች መካከል ጎንደር እጅግ በጣም ጠንካራና ግሬትነስ የነበረችው በማን ዘመን ነው? ወይም ማን ጎንደርን ሲያስተዳድራት ነው እጅግ በጣም ጎንደር ጠንካራ የነበረችው የሚል ነው። ሲ ላይ ያለው ኢያሱ ዘፈርስት ነው። ኢያሱ ዘፈርስት ከ1682 እስከ 1706 ጎንደርን ባስተዳደረበት ጊዜ ጎንደር እጅግ በጣም ግሬትነስና ታላቅ ነበረች። በኢያሱ ዘፈርስት ጊዜ ጎንደር እጅግ በጣም ከሚባሉ በላይ ጠንካራ የሆነች ሲቲ ወይም ከተማ ሆና ነበር ማለት ነው። ሌሎችን ግን በምንመለከትበት ጊዜ ኢያሱ ዘሰከንድ፣ ባካፋ እንዲሁም ኢዮአስ በነበሩበት ጊዜ ጎንደር እጅግ በጣም ደክማ ነበር። በትንሹም ቢሆን ባካፋ ከ1721 እስከ 1730 ጎንደርን ባስተዳደረበት ጊዜ በባካፋ ጊዜ የተወሰነ ጎንደር መሻሻል ታይቶባት ነበር። ነገር ግን እንደ ኢያሱ ዘፈርስት አልሆነችም ነበር። በጎንደር ታሪክ ውስጥ ፋሲለደስ፣ ዮሐንስ ዘፈርስትና ኢያሱ ዘፈርስት በጎንደር ታሪክ ውስጥ ጎንደርን ጠንካራና ስኬታማ ያደረጓት ንጉሶች ነበሩ ማለት ነው። ስለዚህ ከዚህ አንጻር መልሱ ሲ ኢያሱ ዘፈርስት ይሆናል። ጎንደር በሱ ጊዜ እጅግ በጣም ጠንካራ ነበረች። 13 Who ruled England immediate after the death of Charles? A. The Trump, B. Oliver Cromwell, C. The Liberals, D. The Warlords። የዚህ ጥያቄ ሐሳብ በእንግሊዝ ሪቮሉሽን ጊዜ በተለይም የእንግሊዝ መሪ ወይም ንጉስ የነበረው ቻርልስ ዘፈርስት ከሞተ በኋላ በሱ ቦታ ስልጣኑ የተቆጣጠረው ማን ነው የሚለው። የዚህ ጥያቄ መልስ ኤ ራምፕ ነበሩ። ከቻርልስ ዘፈርስት ሞት በኋላ እንግሊዝን ያስተዳድሩ የነበሩት ራምፖች ነበሩ። ከዛ በኋላ ነው ኦሊቨር ክሮሜል የተባለው በእንግሊዝ ውስጥ ታዋቂው የነበረው መሪ የመጣው። ስለዚህ ከቻርልስ ዘፈርስት በኋላ የመጣው ሰው ዘራምፕ በመባል ይታወቅ ነበር ማለት ነው። ሲም በምንመለከትበት ጊዜ ዘሌብለርስ ይላል። ይሄ ጭራሽ ከጥያቄው ጋር የማይገናኝ መልስ ነው ማለት ነው። ይህን ሙሉ ለሙሉ ታውጡታላችሁ። ዲንም በምንመለከትበት ጊዜ ዘዋርሎርድስ ነው። ይህም አይሆንም። ስለዚህ ትክክለኛው መልስ ኤ ዘራምፕ ይሆናል ማለት ነው። ከራምፕ በመቀጠል ደግሞ ኦሊቨር ክሮሜል ነበረ ወደ ስልጣን የመጣው። 14 The man is born free, but we find him everywhere in chains. This quotation was taken from the works of A. Voltaire, B. Montaigne, C. Diderot, D. Rousseau። ከላይ የተጠቀሰውን አባባል የተናገረው ሰው ማን ነው የሚለው። The man is born free, but we find him everywhere in chains የሚለውን አባባል ከተሰጡት ምርጫዎች መካከል የማን አባባል ነው ወይም የማን ጥቅስ ነው የሚለው። የዚህ ትክክለኛ መልስ ዲ ሮሴው ነው። ይህን አባባል የተናገረው ሰው ሮሴው በመባል ይጠራል። ይህንም የተናገረው በኢንላይትመንት ጊዜ ወይም በኢንቴሌክቹዋል ሙቭመንት ጊዜ ነበር ይህን አባባል የተናገረው ማለት ነው። እነ ቦቼር፣ እነ ዳይደርት፣ እነ ሞንቴክን ጨምሮ ሮሴውንም ጨምሮ በኢንላይትመንት ጊዜ ወይም በኢንቴሌክቹዋል ሙቭመንት ጊዜ በፈረንሳይ ውስጥ የነበሩ ሰዎች ነበሩ። የተለያዩ ጥያቄዎችን የሚጠይቁ የማሰብ የሰው ልጅን ማሰብ ፍላጎት እንዲጨምር ያደረጉ ሰዎች ነበሩ ማለት ነው። ነገር ግን ይህን አባባል የተናገረው ሰው ሮሴው ነበር። 15 The center of enlightenment was A. Italy, B. Russia, C. Britain, D. France። ይህ ጥያቄ ደግሞ የሚለው የኢንላይትመንት ሴንተር ማናት ወይም ኢንላይትመንት የሚባለው ነገር የተጀመረበት ቦታ ወይም ሀገር የት ነው? ኢንላይትመንት የምንለው ከላይ እንደተመለከትነው ኢንተሌክቹዋል ሙቭመንት የማሰብ ንቅናቄ የማሰብ ሪቮሉሽን እንደማለት ነው። ስለዚህ ይሄ ነገር የተጀመረባት ሀገር ማናት ነው የሚለው። የዚህ ትክክለኛ መልስ ዲ ፍራንስ ነው። ይሄ ኢንላይትመንት የተጀመረው ወይም የኢንተሌክቹዋል ሙቭመንት የተጀመረው በፈረንሳይ ነበር። ቀስ በቀስ ግን ወደ አሜሪካ፣ ወደ ብሪቴን፣ ወደ ፍራንስ እና ወደ ተለያዩ የአውሮፓ ሀገሮች ስፕሪድ ሊያደርግ ችሏል፣ ይስፋፋ ችሏል ማለት ነው። ከላይ የጠቀስናቸው ወይም የተመለከትናቸው እነ ሮሴው፣ እነ ቮልቴር እና እነ ዳይደር እንዲሁም እነ ሞንቴክን ጨምሮ እነዚህ ሰዎች ፈረንሳዊያን ነበሩ ማለት ነው። ቢኮዝ
ይሄ ኢንላይትመንት የሚባለው ሐሳብ ወይም ኢንተሌክቹዋል ሙቭመንት በፈረንሳይ ስለተጀመረ አብዛኞቹ ኢንላይትመንቶች ፈረንሳውያን ነበሩ። 16 ኢን ዘ ሂስትሪ ኦፍ ዩኤስኤ ቶማስ ጄፈርሰን ሪፈርስ ኖ አስ ዘ ፐርሰን ሁ ኤ ሮት ዶክሜንት ኦፍ ስታምፕ አክት ቢ ሊድ አንቲ ስሌቨሪ ስትራግል ኢን ዘ ካንትሪ ሲ ሮት ዲክላሬሽን ኦፍ ኢንዲፐንደንስ ዲ ሊድ ዘ ካንትሪ ኦፍ ዘ ፈርስት ፕሬዚዳንት። የዚህ ጥያቄ ዋና ሐሳብ በዩኤስኤ ታሪክ ውስጥ ወይም በአሜሪካ ታሪክ ውስጥ ቶማስ ጄፈርሰን ምን ነበር ወይም ቶማስ ጄፈርሰን የሚባለው ሰው ማን ነው ነው የሚለው። የዚህ ጥያቄ ትክክለኛ መልስ የሚሆነው ሲ ሮት ዲክላሬሽን ኦፍ ኢንዲፐንደንስ። ቶማስ ጄፈርሰን የሚባለው ሰው አሜሪካ በብሪቴን በተገዛችበት ጊዜ የአሜሪካ ሰርቲን ኮሎኒ የምንላቸው ግዛቶች በብሪቴን በተገዙበት ጊዜ በተለይ ለአሜሪካ ነፃ መውጣት ኢንዲፔንደንት እንድትሆን በጣም የታገለ ስትራግል ያደረገ ሰው ነው። ከዛም በተጨማሪ በ1779 አካባቢ አሜሪካ ነፃ መሆኗን ወይም ኢንዲፔንደንስ መሆኗን ያወጀው ወይም ዲክላሬሽን የጻፈው ሰው ወይም ግለሰብ ቶማስ ጄፈርሰን እየተባለ ይጠራል ማለት ነው። በዚህ ምክንያት መልሱ ሲ ይሆናል። ሌሎቹን በምንመለከትበት ጊዜ ሮት ዘ ዶክሜንት ኦፍ ዘ ስታምፕ አክት ይሄ ጭራሽ አይሆንም። ስለዚህ ይሄን ታውጡታላችሁ። ቢን ደግሞ በምንመለከትበት ጊዜ ሊድ አንቲ ስሌቨሪ ስትራግል ኢን ዘ ካንትሪ ቢ የሚለው በአሜሪካ ውስጥ ለባሪያዎች ታግሏል ነው የሚለው። ሶ ይሄ ከቶማስ ጄፈርሰን ጋር ጭራሽ አይገናኝም። ዲን በምንመለከትበት ጊዜ ደግሞ የመጀመሪያው የአሜሪካ ፕሬዝዳንት ነው የሚለው። ይሄ ትክክል አይደለም። የመጀመሪያው የአሜሪካን ፕሬዝዳንት ጆርጅ ዋሽንግተን ነበረ። ስለዚህ በእነዚህ ምክንያቶች ሌሎቹ መልሶች አሁንም ማለት ነው። ስለዚህ የዚህ ጥያቄ ትክክለኛ መልስ ሮት ዲክላሬሽን ኦፍ ኢንዲፐንደንስ ሲል ያለው መልስ ይሆናል ማለት ነው። 17 which of the following the result of the American War independence? A equality of all citizens of America. B collapse of Britain colony rule in America. C making all former slave free. D explosion of the French from America. የዚህ ጥያቄ ሐሳብ አሜሪካ ኢንዲፔንደንስ መሆኗ ወይም ከብሪቴን ቀኝ ግዛት መውጣቷ ምን አይነት ሪዛልት ወይም ምን አይነት ውጤት ነበረ ይላል። የዚህ ጥያቄ ደግሞ ትክክለኛ መልስ ቢ ኮላፕስ ኦፍ ብሪቲሽ ኮሎኒ ሩል ኢን አሜሪካ። የብሪቴን አገዛዝ ከአሜሪካ ኮላፕስ አደረገ ወይም ወደቀ የሚለው ነው። ስለዚህ አሜሪካ ኢንዲፔንደንስ መሆኗ ወይም ነፃ መውጣቷ የሚያመለክተው ወይም ውጤቱ ብሪቲሾች አሜሪካን ለቀው መውጣታቸውን የሚያሳይ ነው። ይሄ የአሜሪካን ኢንዲፔንደንስ ማለት ነው። አሜሪካ ከብሪቲሽ ቀኝ አገዛዝ ነፃ መውጣቷን የሚያሳይ ነው ማለት ነው። ይሄ የአሜሪካን ኢንዲፔንደንስ። ስለዚህ ትክክለኛው መልስ ቢ ይሆናል ማለት ነው። 18 ኢን ዊች ትሪቲ ዲድ ግሬት ብሪቴን ሪኮግናይዝ ዘ ኢንዲፔንደንስ ኦፍ ዘ ዩኤስኤ ሴፕቴምበር 1783? ኤ ፓሪስ፣ ቢ ሮም፣ ሲ ለንደን፣ ዲ ዋሽንግተን። የዚህ ጥያቄ ደግሞ ሐሳብ በሴፕቴምበር 1783 ብሪቴን ለአሜሪካ ወይም ለዩኤስኤ ኢንዲፔንደንስ መሆኗን ነፃ ሀገር መሆኗን ሪኮግናይዝ ወይም ፍቃድ የሰጠችው በየትኛው ቦታ ላይ ነው የሚለው ወይም በየትኛው ስምምነት ላይ ነው ብሪቴን ለአሜሪካ ነፃ መሆኗን ሪኮግናይዝ ያደረገችላት ወይም ያወጀችላት የሚለው ነው። የዚህ ጥያቄ ትክክለኛ መልስ ፓሪስ ነው። በ1783 ነው በፓሪስ ከተማ ብሪቴን ለዩኤስኤ ወይም ለአሜሪካ ሰርቲን ኮሎኒ ኢንዲፔንደንስ መሆናቸውን ወይም ነፃ መሆናቸውን ሪኮግናይዝ ያደረገችው ማለት ነው። ስለዚህ ትክክለኛው መልስ ኤ ፓሪስ ይሆናል። 19 which European country supported the American people during the War of Independence of British? A Spain, B France, C the Dutch, D all of the above. የዚህ ጥያቄ ደግሞ ሐሳብ አሜሪካ ከብሪቴን ጋር በምትዋጋበት ወይም ነፃነቷን ለማግኘት ብላ ጦርነት በገጠመችበት ጊዜ ለአሜሪካን ሰፖርት ያደረጓት ሀገራት እነማን ናቸው የሚል ነው። ብሪቴንን በመቃወም በሌላ በኩል ደግሞ አሜሪካን በመደገፍ ከአሜሪካ ጎን በመሰለፍ ከብሪቴን ጋር የተዋጉ ሀገራት እነማን ናቸው ነው የሚለው። የዚህ ጥያቄ ትክክለኛ መልስ ዲ ኦል ይሆናል። ስፔንም ፈረንሳይም ደችንም ጨምሮ ከአሜሪካ ጎን በመሆን አሜሪካን በመደገፍ ከእንግሊዝ ጋር ተዋግቶላታል። አንዱም አሜሪካ
ከእንግሊዝ ቀኝ ግዛት የወጣችበት መንገድ እነዚህ ሶስት ሀገራቶች አሜሪካን ሰፖርት ማድረጋቸው ወይም በመርዳታቸው ነበር። ስለዚህ እነዚህ ሶስት ሀገሮች ብሪቴንን በመቃወም አሜሪካን ደግሞ በመደገፍ ከአሜሪካ ጎን በመሰለፍ አሜሪካን ለጦርነት ረድተዋት ነበር ማለት ነው። በዚህ ምክንያት ትክክለኛው መልስ ዲኦል ወይም ሁሉም ትክክላቸው የሚለውን መልስ እንመርጣለን ማለት ነው። ቀጣዩ ጥያቄ ኢን ሴፕቴምበር 1774 ዘ ፈርስት ኮንቲኔንታል ኮንግረስ ማሳቹሴትስ፣ ቢ ፊላደልፊያ፣ ሲ ዋሽንግተን፣ ዲ ኒውዮርክ። ይህ ጥያቄ ደግሞ በ1774 በአሜሪካ ውስጥ የመጀመሪያው ኮንግረስ ወይም የመጀመሪያው ኮንቲኔንታል ኮንግረስ ተካሂዶ ነበር። ይሄ ኮንቲኔንታል ኮንግረስ ብሪቴንን ያላቀፈ የአሜሪካን 13 ግዛቶች ወይም 13 ኮሎኒ የምንላቸው ግዛቶች አንድ ላይ በመሆን ነበር ይሄን ኮንቲኔንታል ኮንግረስ በሴፕቴምበር 1774 ያካሄዱት። ስለዚህ ይሄ ኮንቲኔንታል ኮንግረስ በ1774 ነው የተካሄደው። ነገር ግን ቦታው ወይም የተካሄደበት ከተማ ይሄ ኮንቲኔንታል ኮንግረስ የት ነው የሚለው የዚህ ትክክለኛ መልስ ማሳቹሴትስ ላይ ነበረ። የመጀመሪያው የ13 ኮሎኒስ ፈርስት ኮንቲኔንታል ኮንግረስ የተካሄደው ማለት ነው። በመቀጠል ደግሞ እነ ፊላደልፊያ፣ እነ ዋሽንግተን እና እነ ኒውዮርክ የተለያዩ ከተሞች ላይ የተለያዩ ኮንቲኔንታል ኮንግረሶች ተካሂደው ነበር። ነገር ግን የመጀመሪያው በሴፕቴምበር 1774 ላይ ፈርስት ኮንቲኔንታል ኮንግረስ በ13 ኮሎኒ የተካሄደበት ግዛት ወይም ከተማ ማሳቹሴትስ ነበረች ማለት ነው። የዚህ ጥያቄ ቀጣይ ፓርት ደግሞ በኤፒሶድ 3 ነገ የሚለቀቅላችሁ ይሆናል። እስከዛው ድረስ መልካም ትምህርት ይሆንላችሁ።